ሰላም እንዴት ቆያችሁ? ይህ ንቃት ሚዲያ ነው። የዛሬው አጀንዳችን ራስ ላይ መስራት ይሆናል። ሁላችንም እንደምናውቀው ያለፋንበትን ወይም ያልደከምንበትን ነገር እንደማናገኝ ሁላችንም ዘንድ የታወቀ ነው። እናም ስራ ስትሰራ፣ ስታነብ ወይም ደግሞ በተሰማራህበት የስራ መስክ ላይ በጣም በለፋህና በሰራህ ቁጥር ብዙ የለፋህበትን እንደምታገኘው ሁሉ ራስ ላይ መስራት ማለት በጣም ትልቅ ነገር ማትረፍ እንደማለት ነው። ስማኝ፣ በጣም ያደገ ማንነት በጣም ዲሲፕሊን የሆነ ማንነት እንዲኖርህ ትፈልጋለህ። ነገር ግን ዝም ብሎ እንደማይመጣም ታውቃለህ። እንደዚህ አይነት ማንነት ስኬት እና የተገነባ ዲሲፕሊን የሆነ ኮንሲስተንትሊ አንድን ነገር ማድረግ የሚችልና ትጉ የሆነ ማንነት እንዲኖርህ ትፈልጋለህ። እናም የሆነ ነገር ማድረግ ትፈልጋለህ። ያንን ማንነት እንዲኖርህ የተቻለህን ነገር ማድረግ ትፈልጋለህ። ግን ምን ማድረግ እንዳለብህ አታውቅም። ዛሬ በዚህ ቪዲዮ እንዴት ራስህ ላይ አተኩረ መስራት እንዳለብህና እንዴት ያንን የፈለግከውን ማንነት በቀላሉ ማምጣት እንደምትችል ራስህ ላይ አተኩረ ራስህ ላይ መስራት እንደምትችል በምን አይነት አቅጣጫ ራስህ ላይ መስራት እንዳለብህና በየትኛው ጎንህ ራስህ ላይ መስራት እንዳለብህ የሚያሳዩ ሀሳቦችን ይዤልህ መጥቻለሁ። ይህ ቪዲዮ አንተን ሀሳብ አይቀይርም። ሁልጊዜም እንደምነግርህ ነው። ህይወትህን ብቸኛ መሪው አንተ ነህ። የራስህ ህይወት ብቸኛ መሪው አንተ ነህ። ማንም ያንተን ህይወት ሊመራልህ አይችልም። ብቸኛ አስተዳዳሪ አንተ ነህ። ብቸኛ መንገድ ቀያሽ አንተ ነህ። ነገር ግን እኔ በማሳየህ አቅጣጫ መሰረት ህይወትህን ወደ ፈለግከው የስኬት ማማ ላይ መስቀል ትችላለህ። ካንተ የሚጠበቀው እያንዳንዱን የምነግርህን ሀሳብ ላይ አክሽን መውሰድ ብቻና ብቻ ነው። አንድ ታላቅ ሰው እንዲህ ሲል ተናገረ። በጣም ጠንክረ ከሰራህ አሪፍ ገቢ ስለምታገኝ የምትፈልገውና አሪፍ የሆነ ሆቴል ገብተህ የፈለግከውን ነገር በልተህ መውጣት ትችላለህ ይለናል። ነገር ግን ከስራ በተጨማሪ ግን ራስ ላይ የምትሰራ ከሆነ ያንን የፈለግከውን ሆቴል ትገዛዋለህ ይለናል። ይህ ታላቅ ሰው ራስ ላይ መስራት ማለት ምን ማለት ነው? በጣም የሚያስደነግጥ ለውጥ ያመጡ ሰዎች ራሳቸው ላይ የሰሩ ሰዎች ናቸው። አብዛኞቻችን ጠንክረን ስራችን ላይ እንሰራለን። አንተ ግን አላደግክም፣ እኛ ግን አላደግንም። ባለህበት ቆመሃል። ለብዙ ነገር ጊዜ እንሰጣለን። ለመዝናናት ጊዜ እንሰጣለን። ለመተኛት ጊዜ እንሰጣለን። ከሰዎች ጋር ለማሳለፍ ደግሞ ጊዜ አለን። ስራም ለመስራት ጊዜ አለን። ነገር ግን በሚያሳዝነው ሁኔታ ራሳችን ላይ ለመስራት ጊዜ አልሰጠነውም። ስለዚህ እንዴት ነው ራሳችን ላይ የምንሰራው ታዲያ? እንዴት ነው የምንቀየረው የሚለውን በደንብ አድርገን እናወራለን። በቀጣዮቹ ደቂቃዎች እንዴት ራሳችን ላይ መስራት እንዳለብን የሚያሳዩ መንገዶችን በደንብና በዝርዝር እናያለን። መልካም ልብ ካለ ይህ ቪዲዮ ሌሎች ጋር እንዲደርስ ሼር እና ላይክ በማድረግ ቪዲዮን ይጀምሩት። እንደዚህ አይነት የህይወትን ምክር ለማግኘት ከፈለጉ እናም የንቃት ሚዲያ ቤተሰብ ካልሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋብዞታለሁ። ቀጥታ ወደ ቪዲዮ። በጣም ብዙ ሰው ከኮሌጅ ወይም ከዩኒቨርሲቲ ከተመረቀ በኋላ ራሱን ማሳደግ አቁሟል። ደሞዝተኛ ነው። የስራ ልምዱ ሲጨምር ብቻ ትንሽ ትንሽ የሚያድገውን ደሞዙን እየበላ ይኖራል። ይህን እኮ የሆነ ኮርስ ቢማር፣ የሆነ ስልጠና ቢወስድ፣ ከሱ በሚሻል ሰዎች ጋር ቢውል፣ ራሱን ቢያሳድግ ደሞዙን እጥፍ ሊያደርገው ይችል ነበር። ግን ይህንን አያስብም። እዛው ቁጭ ብለው ይሄ መስሪያ ቤት በቃ ጉልበቴን በዘበዘው ይላል። በደንብ ስማኝ፣ ዋጋ መጨመር አለበት። እውቀትህ፣ ብስለትህ መጨመር አለበት። ማደግ አለብህ፣ መጨመር አለብህ። ከትላንትናው ዛሬ፣ ከዛሬው ደግሞ ነገ መሻል አለብህ። ስለዚህ ከሌሎች ሰዎች የምትጠብቅበት ዘመን ማብቃት አለብህ። ለራስህ ያለኸው ራስህ ነህ። ስለዚህ ኃላፊነቱ ውሰድና ራስ ላይ ስራ። መቃብር ላይ ምን እንዲነበብልህ ነው የምትፈልገው? በስነ ምግባሩ የተመሰገነ፣ ለሚስቱ ደግሞ ታማኝ፣ 3 ልጆች ያሉት፣ በዚህ ቀን ከዚህ ዓለም በሞት ተለየ ብቻ መባል ነው የምትፈልገው? ወይስ በህይወት ዘመኑ
እንዲሰርቶ እንዲያሳክቶ እንደዚህ ተሳክቶለት እንዲባልልህ ነው የምትፈልገው? አንተ ስትሄድ ስላንተ የሚያወሩት ቤተሰቦች ብቻ ናቸው ወይስ የሚያውቁ ሁሉ ጥንካሬ ማንነትህን ይመሰክራል? ምርጫው ደግሞ ያንተ ነው። ራስ ላይ መስራት ያለብህ ለዚህ ነው። ስራ ምንም ሊሆን ይችላል፣ ግን አንተ ስትጎድል መታወቅ አለበት። ልክ አንተ ልትለቅ ስትል እሱን የሚተካ ኬት ነው የምናመጣው መባል አለበት። ምክንያቱም አንተ ከሌለህ ብዙ ጉድለቶች መታየት አለባቸው። ያለበለዚያ ግን እዚህ ነበር ኦፍኮርስ ተቀጥሮ ነበር ግን ለቀቀ የሚባልልህ ብቻ እንዳትሆን። ድርጅት የሚከፍልህ ልምድህን ወይም እውቀትህን ብሎ ነው። ያንተ እውቀት ደግሞ በፍጥነት ካደገ ዋጋ ይጨምራል፣ ተፈላጊም ትሆናለህ። አንተን የሚያክል አስተናጋጅ፣ ምግብ አብሳይ፣ ማኔጀር፣ ሶፍትዌር ኢንጂነር ወይም ዶክተር ባይኖር አስበዋል? የአንተ ጉብዝና የአንተ ጥረት በጣም ማተር ያደርጋል። ስለዚህ ራስህን መቀየር የምትችለው ከሰዎች ትኩረትህን አንስተ ራስህ ላይ መስራት ስትጀምር ነው። ሰዎች እንዲያበረቱ የምትጠብቅ ከሆነ ዝም ያሉ ቀን አንተም ታቆማለህ። ስለዚህ ዝም ብለህ ራስህ ላይ ስራ። ያኔ ስኬትህ ራሱ ጮሆ ማንነትህን ይናገራል። ለምሳሌ የዱባና የቲማቲም ተክሎች በአጭር ጊዜ ያድጋሉ። ለረጅም ጊዜያትና ሳምንታት ፍሬያማ ሆነው ብዙ ያመርታሉ። የበረዶ ጊዜ ሲያልፍ ግን ፍሬያቸው ረግፎ ይሞታሉ። በተቃራኒው ደግሞ ዛፎች ለማደግ ብዙ ወራትንና ዓመታትን ይፈጃሉ። ካደጉ በኋላ ግን የበረዶና ይህንን ቀዝቃዛማ ጊዜ በጽናትና በኩራት ያልፉታል። አየህ፣ በፍጥነት ወደ ላይ ሽቅብ ከወጣ በፍጥነት ቁልቁል ትወርዳለህ። ዛፎቹን እንዲቆይ ያደረጋቸው በአመታት መሬት ውስጥ ስር ሰደው መቆየታቸው ነው። አንተም ለጊዜያዊ ስሜት ሳትጓጓ ራስ ላይ ያተኩረ ስራ። አለበለዚያ ስኬት የመሰለ ነገር ጊዜያዊ ስለሆነ እንደ ንፋስ ሽው ብሎ ያመልጣል። አንዳንድ ሰው ሁል ጊዜ ሩጫ ላይ ነው፣ ጥድፊያ ላይ ነው። በጣም ከሚታሰበው በላይ ቢዚ ነው። ህይወቱን ግን ስናየው፣ ኑሮውን ግን ስናየው እዛው ባለበት አልተቀየረም። ገቢው አልጨመረም። አየህ፣ ንብም ዝንብም እኩል ይሰራሉ፣ እኩል ይለፋሉ። ነገር ግን ንብ ማር ታመርታለች፣ በተቃራኒው ደግሞ ዝንብ ማር ታበላሻለች። ስለዚህ ተመሳሳይ ነገር እያደረክ የተለያየ ውጤት አትጠብቅ። ለምትወደው ነገር ዋጋ መክፈል አለብህ። ጠንካራ ሰው ከሆንክ ደግሞ ለራስህ ብቻ አትኖርም። አንተን ከኋላ የሚከተሉ በጣም ብዙ ሰዎች አሉ። ለአንተማ እንደሚታወቀው አንድ እንጀራና አንድ ክፍል ቤት በቂ ነው። እሱን ደግሞ ለማሳካት ትልቅ ዋጋ መክፈል አይጠበቅብህ። ነገር ግን ትልቅ ነገር የሚፈልግ ግን ትንሿን ስራ እንኳን ለነገ አያሳድርም። ስለዚህ ከአልጋ ተነስ፣ ስፖርቱን ስራ፣ ሻወርንም ውሰድ፣ መጽሐፍንህም ግለጥ፣ ወደ ስራ ግባ። ምክንያቱም የዛሬው ትንሹ ጥረት ተጠራቅሞ ነው ነገህን የሚሰራልህ። አንድ ታላቅ ሰው እንዲህ ሲል ተናገረ። ዛፍ ለመቁረጥ 6 ደቂቃ ብቻ ቢሰጠኝ 4ቱን ደቂቃ መጥረቢያውን እየሳልኩ አጠፋዋለሁ ብሎ ተናገረ። ስለዚህ አንተም ጊዜ ማጥፋት ያለብህ ራስህን ለመቀየር እንጂ ስራውን ወይም ገንዘቡን ወይም ደግሞ የፍቅር ግንኙነቱን ማሳመር አይደለም። ስለዚህ ከምንም ነገር በላይ ወይም አስቀድመህ ራስህ ላይ መስራት አለብህ። ስብዕናህንና ማንነትህን ገንባ፣ ሌላውን ትደርስበታለህ። እናም ደግሞ ትናንሾቹን ልማዶችን አትናቃቸው። ጠዋት መነሳቱን፣ ለ10 ደቂቃም ቢሆን ስፖርት መስራቱን፣ ለ10 ደቂቃም ቢሆንም ማንበቡን ወይም ደግሞ ፈጣሪን ማመስገኑን በፍጹም አትርሳ። ችግር የለውም በፍጹም እንዳትል። ፕሮካስቲኔሽንን ካንተ ማስወገድ ይኖርብሃል። ዛሬ ማድረግ ካለብህ የግዴታ ዛሬ፣ አሁን ማድረግ ካለብህ ደግሞ የግዴታ አሁን ማድረግ አለብህ። ትንንሽ ልማዶችህን አትናቃቸው። በኋላ አድርጋቸዋለሁ አትበል። ምክንያቱም ትናንሾቹ ልማዶች ናቸው አንተን ቀጥ አድርገው የሚይዙ። አየህ፣ ትንሽ ብለህ የምትንቃቸው ትናንሽ ነገሮች በጣም ትልቅ ተጽዕኖን ማምጣት ይችላሉ። ለዚህ ነው በእነዚህ በትናንሾች ልማዶች ላይ መታመን ያለብህ። ትልቅ ቦታ የሚያስቀምጡ ዛሬ ጠዋት መነሳትህ፣ ዛሬ ጠዋት ተነስተህ የምታደርጋቸው ትናንሽ ልማዶች ናቸው። ስለዚህ ራስ ላይ ኢንቨስት አድርግ። እናም ደግሞ በዚህ ዓለም 3 አይነት ሰዎች አሉ። የመጀመሪያዎቹ ሰዎች በጥረታቸው ነገሮችን የሚያሳኩ ናቸው። ሁለተኛዎቹ ደግሞ ነገሮች ሲሳኩና ሲበላሹ ቆመው የሚመለከቱ ናቸው። የመጨረሻዎቹ ግን ጭራሽ ምን እየሆነ እንዳለ እንኳን የማይረዱ ናቸው። እናም አንተ የቱ ጋር ነህ? እንደሚታወቀው ህይወት ምርጫ ነው። ከ3ቱ ውስጥ አንዱን የመሆን መብት አለ። ስኬት እንደ ኪራይ ቤት ነው። ገዝተኸው ቁጭ ማለት አትችልም። ስለዚህ ሁል ጊዜም ትጥራለህ። ጠዋት ትነሳለህ፣ ታነባለህ፣
ትሰራለህ፣ ትማራለህ፣ በቃ ለዓላማ እስከጠቀመ ድረስ ዋጋን ትከፍላለህ። ይህንን ማድረግ ደግሞ ቀላል አይደለም። ቀላል ቢሆንማ ሁሉም ያደርገው ነበር። በሕፃንነታችን አብረን ከተማርናቸው ሰዎች መካከል አንዳቸውን ጥሩ ብንባል 2 ሰዎችን ነው ልንጠቅስ የምንችለው። የመጀመሪያዎቹ በጣም ጎበዞች የሆኑ በቃ የሚጨበጭብላቸውና ሰቃይ የምንላቸውን ሰዎች ልንጠቅስ እንችላለን። ሁለተኞቹን ደግሞ በጣም ረባሾች፣ ተደባዳቢዎች፣ ሁልጊዜ የሚገረፉ እነሱንም ደግሞ አንረሳቸውም። መካከል ላይ ያሉትን ሰዎች ግን በፍጹም አናስታውሳቸውም። ማንም ትዝ አይለንም መሃል ላይ ካሉት ውስጥ። አየህ ያኔ ጸባይ ውጤት ነበረ መካከለኛ ጎበዝ የሚያስብልህ። አሁን ከፍ ካልክ በኋላ የሚወዳደረው የባንክ አካውንት ነው። በትዳርህ ያለ ደስታ ነው የሚወዳደረው። መንፈሳዊም ህይወት ነው የሚወዳደረው። መካከለኛ መሆን በጭራሽ አይቻልም። አየህ ወይ ደግሞ ላይ ጫፍ ስለመውጣት አስብ። መካከለኛ መሆን በፍጹም አያስተማምንም። ትልቁን መመኘት አለብህ። እንደዛ ደግሞ የምትሆነው ራስ ላይ ከሰራ ብቻ ነው። መካከለኛ ነው ገቢ፣ መካከለኛ ነው ትዳር ላይ ያለው ደስታ እና እምነት ላይ ያለ ጥንካሬ። ኖርማል ነው በቃ መካከለኛ ሰው መሆን መጥላት አለብህ። እኔ ጥግ ድረስ አማኝ፣ ጥግ ድረስ ደስተኛ፣ ጥግ ድረስ ደግሞ ገቢ ያለኝ ሰው መሆን አለብኝ በል። እንደ አብዛኛው ሰው መካከለኛ የሆነ ጥረት እያደረግ መካከለኛ ህይወት መኖር አያወጣም። ራስ ላይ ስትሰራ ለውጡ በፍጹም አይታወቅም። ውስጥ ለውስጥ ነው የምታድገው። የሆነ ሰዓት ላይ ግን ወሬ ይቀየራል። የድሮ ጓደኞች ጋር ስትሄድ መግባባት ራሱ አትችልም። ከዛ ቆም ብለህ ስታስበው ለካ እንደነሱ ነበረ ማስበው ትላለህ። አሁን ግን ጥያቸው ይጃለው ትላለህ። መጸለይ ራስ ላይ መስራት ነው። የዚህን ዓለም ውጣ ውረድ ብቻህን መታገል የለብህም። ከፈጣሪህ ጋር መገናኘት አለብህ። በጠዋት መነሳትም ራስ ላይ መስራት ነው። ምክንያቱም በጠዋት ሳትነሳ ወይም ደግሞ እንቅልፍህን ሳታሸንፍ ህይወትን ማሸነፍ አትችልም። ለነገ መድረሻ መማር፣ መለማመድ፣ ስኪሎችን ወይም ደግሞ ክህሎቶችህን ማዳበር፣ ቋንቋን ደግሞ ማሳደግ እናም ደግሞ ከአንተ ጋር ከሚሻል ሰው ጋር መዋል ራስ ላይ መስራት ነው። ምክንያቱም ከፍታው ላይ ለመውጣት በጣም ብዙ ትጥቆች ያስፈልጉሃል። አንድ ሰው ወደ ጦርነት አንድ ጥይት ይዞ በፍጹም አይሄድም፣ ያለበለዛ ይማረካል። ስለዚህ የምትደርስበት ቦታ ትልቅ ከሆነ በጣም ብዙ መታጠቅ አለብህ። የምትዘጋጀው ደግሞ ራስ ላይ ከሰራ ብቻ ነው። አሁን ራስ ላይ ስትሰራ፣ ስትማር፣ የሆነ ነገር ስትሞክር ወጪ ልታወጣ፣ ጊዜህን ልትሰጥ፣ ጉልበት ልትጨርስ ትችላለህ። አንተ ራስ ላይ በምትሰራበት ሰዓት ሌላም ወጥሮ ይሰራል፣ ገንዘብ ያገኛል። ወደ ኋላም የቀረህ ይመስልሃል። እኔ ማስተር ሲንስል ሌላው ያለ ዲግሪ ሀብታም ሆነ። እኔ ኮርሶችን ሳሳድድ ሌላው ደግሞ 2 ስራ እየሰራ ተቀየረ። እኔ ቋንቋ ስለማመድ ሌላው ሩጫ ላይ ነው ትላለህ። ነገር ግን አልገባህም እንጂ ባወቅከው እውቀት ልክ፣ በጨመርከው እውቀት ልክ ያንተ ዋጋ እየጨመረ ይመጣል። አንተ እውቀትና ልምዱን ስትይዝ ሌላው የማይከፈለውን 2 እና 3 ስራ ሰርቶ የማይከፈለውን ገንዘብ ማግኘት ትችላለህ። ትደነግጣለህ። ለካ ለዚህ ነው ትላለህ። አየህ ለዚህ ነው ከሚከፈልህ በላይ ስትሰራ ከሰራው በላይ ይከፈላል የምልህ። ከዛም በኋላ ሰዎች ይህንን ለውጥህን ሲያዩ እድለኛ ነው ይሉሃል። ሰዎች ልማዳቸው ነው። በጥረቱ የተለወጠን ሰው ልማዱ ነው ወይም ደግሞ እድሉ ነው ብለው ያወራሉ። ይህ ጓደኞች ቀድመው ከተለወጡ ላንተ የማንቂያ ደውል ነው። የፍቅር ግንኙነቱ ከተበላሸ ላንተ የደውል ምልክት ነው። ስራው ከቀዘቀዘ፣ ገቢ ማግኘት ካቃተው ላንተ የደውል ምልክት ነው። ስለዚህ አሁን ያለህበት ስታተስ የወደፊት ህይወትህን አይወስነው። ስለዚህ ገና ጊዜው አልረፈደም። እንዳትረሳ፣ ራስ ላይ ስራ። ትኩረትህን ከሰዎች ላይ አንስተህ ራስ ላይ መስራትን ጀምር። ይህንን ካደረግ ራስ ላይ ትኩረት ካደረግ ራስ ላይ የምትሰራ ከሆነ በማልጠራጠርበት መንገድ መለወጥ ትጀምራለህ። ይጠቅማል። በዛሬው ቪዲዮ እንደተጠቀማችሁና ትልቅ ቁም ነገር እንዳገኛችሁ አልጠራጠርም። እንደዚህ አይነት ቪዲዮ ቶሎ ቶሎ እንዲደርሳችሁ ላይክ እና ሼር እንድታደርጉ በአክብሮት ጠይቃለሁ። የንቃት ሚዲያ ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እጋብዛችኋለሁ። ቀጣይ ህይወት በሚቀይር ምክር እስከምንገናኝ ድረስ ቸር ሰንብቱ።